ሰላም እንዴት ናችሁ? ወደ ኢትዮቤስት ቤተሰቦች ኢትዮቤስት የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችን እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች እንዲሁም በልዩ ምክንያት የመማር ዕድል ያላገኛችሁ በሀገር ውስጥም ሆነ በሀገር ውጭ ያላችሁ ውድ ቻናላችን ተከታታዮች ኢትዮቤስት የኦንላይን ትምህርት ቤት የመማር ዕድላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትስአፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮቤስት የኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁ ኢትዮቤስት ይሁን እያለን ቪዲዮአችንም ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ዘወትር የምንለቃቸው ቪዲዮዎች እንዲደርሷችሁና የተሻለ ዕውቀት እንድታገኙባቸው ጥሩ የሆነ ቁም ነገርም እንድታገኙባቸው ስንል እንጋብዛችኋለን። እንግዲህ በዛሬው ዕለት ደግሞ ይዤላችሁ የቀረበው ቪዲዮ የአማርኛ ትምህርት ነው። የአማርኛ ትምህርት ሞክሸ ፊደላት የሚባሉት እነማን ናቸው የሚለውን በዚሁ መልኩ ይዤላችሁ ቀርቤያለሁ። እንግዲህ እዚህ ላይ ሞክሸ ፊደላት ማለት ተመሳሳይ መጠሪያ ያላቸው ግን በቅርጻቸው የተለዩ ናቸው ማለት ነው። ስለዚህ አሁን እዚህ ላይ እንደምንመለከተው እዚህ ላይ ኻሊታው አለች፣ ሐመርኻና ንጉሱኻ ሁሉም ኻ ናቸው ግን በቅርጻቸው ይለያሉና እነዚህ በቅርጻቸው ተለይተው በመጠሪያቸው አንድ የሆኑትን ሞክሸ ፊደላት በማለት እንጠራቸዋለን። ስለዚህ ከሃን ጀምርና በደንብ እናጠናቸዋለን ማለት ነው። እሺ ኻ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ደግሞ አለው ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ሁለተኛው ማን ነው? ሐመርኻ። ይህም በቅርጹ ይለያል እንጂ ይህም ሃ ነው። ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እደግመዋለሁ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ እንግዲህ ውድ ተመልካቾቻችን እዚህ ላይ ልብ የምትሉት ሁሉም ሃ ነው። እችም ሃ ነች፣ እችም ሃ ነች፣ እችም ሃ ነች። ሁሉም ሃ ናቸው ግን በቅርጻቸው ይለያያሉ። ስለዚህ ምን ይመስላል? ሐሊታዋ ከሐመርኻ እንዴት ነው የሚለየው? ከንጉሱ ሃስ እንዴት ይለያል የሚለውን በደንብ አድርገን ማየት ያስፈልገናል። እንግዲህ እዚህ ላይ ቪዲዮውን በማስቆም እያያችሁ እናንተ ደግሞ በወረቀት ላይ በማስፈር የጽሁፍ ክህሎታቸውን የምታዳብሩበት ይሆናል ማለት ነው። እንግዲህ ከዚህ በመቀጠል ደግሞ ሰን እናያለን። እሺ እዚህ ጋር እሳቱ ሳለ እዚህ ጋር ንጉሱ ሳለ እሺ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እደግመዋለሁ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ይሄም ሰ ነው። ልብ በሉ ይሄም ሰ ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እደግመዋለሁ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ቀጣይ አ፣ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ።
እደግመዋለሁ። አ ኦ ኢ አ ኤ እ ኦ። እሺ እዚህ ላይ ደግሞ እችም አ ነች። ዜሮን ትመስላለች አይደል? አ ነች። አ ኦ ኢ አ ኤ እ ኦ። እደግመዋለሁ። አ ኦ ኢ አ ኤ እ ኦ። እሺ ቀጣይ ጸ ጸ ጹ ጺ ጻ ጼ ጽ ጾ። እደግመዋለሁ። ጸ ጹ ጺ ጻ ጼ ጽ ጾ። እሺ ቀጣይ ማን አለች? ጸ አለች። ሞክሸ ፊደሎች የአ ሁለት ናቸው፣ የጸም ሁለት ናቸው። የሃ ብቻ ነው ሶስት እንጂ ሌሎች ሁለት ሁለት ናቸው። እሺ ጸ ጹ ጺ ጻ ጼ ጽ ጾ። ደግሞአለሁ። ጸ ጹ ጺ ጻ ጼ ጽ ጾ። እንግዲህ እዚህ ላይ የምትመለከቱት ቪዲዮ ተመልካቾቻችን እንደምትመለከቱት ቅርጻቸው ምን ይመስላል የሚለውን በደንብ መለየት ስላለብን አሁን እዚህ ላይ እንደምትመለከቱት ይቺ አ ነች፣ እዚህ ላይ ደግሞ ጸ አለች። እንግዲህ ልዩነታቸው ምንድነው ስንል በቀላሉ መረዳት እንችላለን ማለት ነው። አሁን የአና የዚች ጸ ልዩነታቸው እዚህ ከመሃል ላይ ሰረዝ ስላለው ብቻ ነው። ሌላ ምንም ለውጥ የለውም። እዚህ መሃል ላይ ሰረዝ 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 በተደረገበት ምክንያት እዚህ ጋር ከአጋ ልዩነት ፈጥራለች ማለት ነው፣ ትለያለች። እንግዲህ በባለፈ ቪዲዮ እንዳስቀምጡላቸው ጰና ጸ የሚመሳሰሉበት ነገር አለ። አሁን እዚህ ላይ እቺ ጸ ናት አይደለ? ጰ ደግሞ ከላይ ሰረዝ ሰረዝ ይደረግበታል፣ በዛ ጰ ይሆናል፣ ልዩነት ይመጣል ማለት ነው። እና ሌሎችንም ቪዲዮዎች በደንብ አድርጋችሁ ወደ ኋላ ተመልሳችሁ ማየት ያስፈልጋል። እንግዲህ በዛሬው ዕለት ይዤላችሁን የቀረው ቪዲዮ ከዚህ ላይ አጠናቅቃለሁ። መልካም ጊዜ